የፋኖ አመራሩ አገዛዙ አስርጎ ባስገባቸው ሰዎች መገደሉን ኮሩ አረጋግጧል። በሰርጎ ገቦች የህይወት መስዋዕትነት የከፈለው ነባር አርበኛ ዘመናዊ ትምህርትን ከወታደራዊ ሙያ ጋር አጣምሮ ያዘ ደከመኝ ሰለቸኝ የማይል ታታሪ ጓድ እንደነበር ምሁራዊ አቅሙ ተመስክሮለታል። የራስ አርበኛ ደረጀ በላይ ቀኝ እጅ እንደነበረ በኮሩ የተመሰከረለት ይህ አርበኛ ማን ነው ለሚለው ዜናችን ምላሽ አለው። በፋኖ ኃይሎችና በአገዛዙ ጦር መካከል በቀጠለው ውጊያ በባህር ዳር ዙሪያ ከባድ ውጊያ መካሄዱ ተሰምቷል። ከከተማዋ በቅርብ ርቀት ለሰዓታት በዘለቀ ውጊያ ከ80 በላይ የአገዛዙ ጦር ሰብአዊ ኪሳራ ማስተናገዱን የፋኖ ምንጮች ጠቁመዋል። ሌላኛው የግንባር መረጃችን ነው። ማረሚያ ቤቱን ለመስበር ከባድ የተኩስ ልውውጥ መካሄዱ ተሰምቷል። ታጣቂዎቹ እስር ቤቱን ሰብረው አባላቸውን ለማስለቀቅ በከፈቱት ድንገተኛ ጥቃት 7 ሰዎች መገደላቸው ታውቋል። ከታጣቂዎቹ ውስጥ 1 ሞት፣ 4 ከባድ ቁስለኛ ተመዝግቧል። ዝርዝር መረጃውን ትሰሙታላችሁ። በትግራይ ፖለቲካዊ ቀውስ ወደ እርስ በርስ መጠፋፋት የማምራት እድሉ ሰፍቷል። ጄኔራል ታደሰ 3 ባለስልጣናት ላይ እርምጃ መውሰዳቸው ተሰምቷል። ህወሓትና ጄኔራሉ በየፊናቸው ስብሰባ በማካሄድ አንዳቸው በሌላኛቸው ላይ ትዕዛዝ አውርደዋል። የስልጣን ተፋላሚዎቹን እሳት የሚሞቁት የታጣቂ ቡድኑ ወታደራዊ አመራሮች ግራ ተጋብተዋል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የብልጽግናው አለቃ አብይ አህመድ መልእክትን የያዙ ባለስልጣን ወደ ፖርት ሱዳን ማምራታቸው ተሰምተዋል። በሌላ በኩል የኤርትራ አሜሪካ የዲፕሎማሲ ግንኙነትን ተከትሎ የብልጽግናው አገዛዝ ድምፁን አሰምተዋል። አብይ በአሜሪካ በኩል ከኢሳያስ ጋር የመደራደር ፍላጎታቸውን በአማካሪያቸው አንጸባርቀዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ አመራሩ አገዛዙ አስርጎ ባስገባቸው ሰዎች መገደሉን ኮሩ አረጋገጠ። እየተደረገ ባለው የህልውና ተጋድሎ ጀግኖች ዋጋ መክፈላቸውን ቀጥለዋል ያለው ኮሩ አርበኛው የተሰዋለትን ዓላማ ለማሳካት ከመቼውም ጊዜ በላይ እንተጋለን ብለዋል። የአርበኛ ልብ አርጋቸው ሙጬን መስዋዕትነት አስመልክቶ ከአፋብን ጎንደር ጠቅላይ ግዛት በላይ እዝ 202ኛ ኮር በተሰጠው የሀዘን መግለጫ ላይ እንደተመላከተው አርበኛው የተገደለው አገዛዙ አስርጎ ባስገባቸው ኃይሎች ነው። ዛሬ ሚያዝያ 17 ባወጣው መግለጫ አርበኛ ልብ አርጋቸው ሙጬ ከትግሉ ቀደም ብሎ ሀገሩን በመምህርነት ሲያገለግል የነበረ ባለትዳርና የአንዲት ሴት ልጅ አባት ነበር። የራስ አርበኛ ደረጀ በላይ ቀኝ እጅ ከነበሩት ነባር አርበኞች አንዱ የሆነው አርበኛ ልብ አርጋቸው ሙጬ በጣቁሳ ወረዳ ከደልጊ ከተማ በቅርብ ርቀት መኮንታ ላይ መወለዱን ያመላከተው መግለጫው አርበኛው ሀገር በህወሓት ኃይል ተደፈረች በተባለበት ሰዓት ከመምህርነት ወደ አማራ ልዩ ኃይል የተቀላቀለ ሲሆን በወቅቱ በነበረው ተጋድሎም የአማራነት ግዴታውን በሚገባ መወጣቱን አውስቷል። በመቀጠል የአማራ ልዩ ኃይል በተበተነበትና የህልውና ትግሉ በተጀመረበት ወቅት ወደ ተወለደባት ጎንደር ጣቁሳ ወረዳ በመምጣት ከነራስ ደረጀ በላይና ከሌሎች የትግል አጋሮቹ ጋር በመቀላቀል ቀጠናውን በማደራጀትና በመምራት አይረሴ አሻራውን አሳርፏል ያለው ኮሩ አርበኛ ልብ አርጋቸው ሙጬ ዘመናዊ ትምህርትን ከወታደራዊ ሙያ ጋር አጣምሮ የያዘ ደከመኝ ሰለቸኝ የማይል ታታሪ ጓድ እንደነበር ምሁራዊ አቅሙን መስክሮለታል። ከትግል አባቱ ከራስ ደረጀ በላይ ጋር በመሆን የጣቁሳ በረሃማ አካባቢዎችን ለማደራጀት ብዙ ዋጋ ከፍሏል ያለው ኮሩ በበጌ ምድር ክፍለ ጦር ስር የምትመራውን ጣና ብርጌድን በማቋቋምና በመምራት ደልጊ፣ መንኮታ፣ አሲን፣ ድኩል አርባ፣ በግመንከር፣ አሊ ሰፈርና መሰል ቦታዎች ላይ ከፍተኛ ተጋድሎ በማድረግ የውጊያ መሪነት አቅሙን እንዳሳየ ገልጿል። አንጋፋው በጌ ምድር ክፍለ ጦር በወጣ በወረደባቸውና ተጋድሎ ባደረገባቸው ቦታዎች ሁሉ የአርበኛ ልብ አርጋቸው ሙጬ አሻራም አለበት ያለው ኮሩ ቀደም ሲል የበጌ ምድር ክፍለ ጦርን በገንዘብ መምሪያ ኃላፊነት ያገለገለ ሲሆን እስከ ተሰዋበት ሰዓት ድረስ ደግሞ ጣና ብርጌድን በዋና አዛዥነት ሲያገለግል እንደነበር በክብር ሽኝት የሀዘን መግለጫው ላይ አመላክተዋል። ይሁን እንጂ ይህ ሁሉ ተጋድሎ ሲያደርግ ያልተሰዋው አርበኛ ልብ አርጋቸው ሙጬ በትናንትናው ዕለት ሚያዝያ 16 ቀን አገዛዙ አስርጎ ባሰማራቸው ሰርጎ ገቦች በጥይት ተመቶ መስዋዕትነት መክፈሉን ገልጸዋል። አርበኛው መደበኛ ስራውን ሲሰራ ውሎ ከድኩል አርባ ተነስቶ ወደ አሲን በሞተር ጉዞ እያደረገ በነበረበትና ቀጠናው ሰላም በነበረበት ሰዓት ለተልኮ ሰርገው በገቡ ኃይሎች በተጣለ ደፈጣ መስዋዕትነት ሊከፍል ችሏል ያለው አፋብን ጎንደር ጠቅላይ ግዛት በላይ እዝ 202ኛ ኮር አርበኛ ልብ አርጋቸው ሙጬ የተሰዋለትን ዓላማ ለማሳካት
ለማጽዳት ከመቼውም ጊዜ በላይ እንተጋለን ብለዋል። ኮሩ ይህንን ቢልም የአገዛዙ ሰርጎ ገቦችን በተመለከተ በጉዳዩ ላይ ተጨማሪ መግለጫ ከመስጠት ተቆጥበዋል። ቀጠናው በአማራ የህልውና ትግል ውስጥ ከፍተኛ መስዋዕትነት የተከፈለበት ነባር የትግሉ አመራሮች የሚገኙበት እንደመሆኑ መጠን አሁንም ሰርጎ ገቦችን የማጽዳት የቅድመ ደህንነት ጥንቃቄዎችን ማድረግ በተለይም የፋኖ አመራሮችን ከመሰል ተጋላጭነት አደጋ መጠበቅ እንደሚገባ ተጠቁመዋል። በሌላ የግንባር መረጃችን በፋኖ ኃይሎችና በአገዛዙ ጦር መካከል በቀጠለው ውጊያ በባህር ዳር ዙሪያ ከባድ ውጊያ መካሄዱ ተሰምተዋል። ሚያዝያ 16 ቀን ጭስ አባይ አካባቢ ውጅሩ ወለመንታ የተባለ አካባቢ ለሰዓታት በዘለቀ ውጊያ ከ80 በላይ የአገዛዙ ጦር ሰብአዊ ኪሳራ ማስተናገዱን የፋኖ ምንጮች ጠቁመዋል። በዚህ አውደ ውጊያ 30 ሙት 50 ከባድና ቀላል ቁስለኛ ተመዝግቧል ያሉት የፋኖ ምንጮች ከባህር ዳር ከተማ በቅርብ ርቀት በጭስ አባይ ቀጠና ያላቸው ነጻ ቀጠና ማስፋት እንደቻሉ ገልጸዋል። በውጊያው ከፍተኛ ኪሳራ ያስተናገደው የብልጽግና ሰራዊት ካዴትና ከባህር ዳር ከተማ ተጨማሪ ጦር በማምጣት ተቆርጦ የቀረ ኃይሉንና ሙትና ቁስለኛውን ይዞ መውጣት እንደቻለ ከፋኖ ምንጮች ሰምተናል። የአካባቢው ነዋሪዎች በበኩላቸው ከውጊያው ጋር ምንም አይነት ግንኙነት የሌላቸው 6 ንጹሐን በአገዛዙ ጦር መገደላቸውን ገልጸዋል። ማረሚያ ቤቱ ላይ ከባድ የተኩስ ልውውጥ መካሄዱ ተሰምተዋል። በተኩስ ልውውጡ የፌዴራል ፖሊስና የጉምዝ ታጣቂዎች ተመታተዋል። ታጣቂዎቹ እስር ቤቱን ሰብረው አባላቸውን ለማስለቀቅ በከፈቱት ድንገተኛ ጥቃት 7 ሰዎች መገደላቸው ታውቋል። በመተከል ታጣቂዎች በተደራጀ መልኩ ጥቃት ፈጽመው ለ7 ሰዎች ህልፈት ህይወት ምክንያት ሆነዋል። በጉዳዩ ላይ ቢቢሲ እንደዘገበው ጥቃቱ የተፈጸመው በቤንሻንጉል ጉምዝ ክልል የመተከል ዋና ከተማ በሆነችው ግልገል በለስ ነው። ጥቃቱንም የፈጸሙት የጉምዝ ታጣቂዎች መሆናቸው ታውቋል። በትናንትናው ዕለት አርብ ንጋት ላይ በግልገል በለስ ከተማ ማረሚያ ቤት ላይ ታጣቂዎቹ በፈጸሙት ጥቃት 7 የቄራ ሰራተኞች ተገድለዋል። ታጣቂዎቹ ጥቃት የከፈቱበት ዓላማም በስር ላይ የሚገኙ አባላቶቻቸውን ለማስፈታት በማሰብ ነበር። ታጣቂዎቹን በመከላከሉ በኩልም የማረሚያ ቤቱ ጠባቂዎች፣ የአካባቢው ሚሊሻና የፌዴራል ፖሊስ በተኩስ ልውውጥ ላይ እንደነበሩ በመረጃው ላይ ተመላክተዋል። ጥቃት የተከፈተው ማረሚያ ቤቱን ሰብረው ለመግባት ሙከራ ባደረጉ ታጣቂዎች ነው ተብለዋል። ታጣቂዎቹ በከተማዋ ተኩስ የከፈቱት ለአርብ ሚያዝያ 16 ቀን አጥቢያ 11 ሰዓት ላይ ነው። ተኩስን የከፈቱት ማረሚያ ቤቱን በኃይል ጥሰው ለመግባት የሞከሩት የጉምዝ ታጣቂዎች ናቸው። ጥቃቱን የከፈቱበት ምክንያት ማረሚያ አካባቢ የራሳቸውን አባላት ለማስፈታት በማሰብ መሆኑ ታውቋል። ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤቱ ፖሊስ ጋር ሲሆን በኋላ ላይ ፖሊስ፣ ሚሊሻና የፌዴራል ፖሊስ ለተከፈተው ጥቃት ምላሽ መስጠታቸው በመረጃው ላይ ተመላክተዋል። ታጣቂዎች በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች በሙሉ ተገድለዋል። ማረሚያ ቤቱና የከተማው ቄራ የሚገኙበት ስፍራ ተቀራራቢ ከመሆኑ ጋር ተያይዞ በአጋጣሚ በሌሊት ለእርድ የወጡና በተኩስ ልውውጥ መሀል የተገኙ የቄራ ሰራተኞች መገደላቸውን የአይን ምስክሮች ተናግረዋል። በዚህ የተኩስ ልውውጥ ከታጣቂዎቹ በኩል አንድ ሰው ህይወቱ ሲያልፍ በማረሚያ ቤቱ ጠባቂዎች ላይ የደረሰ የህይወት ጉዳት አለመኖሩ ታውቋል። ታጣቂዎቹ የፈጸሙት ተልዕኮ የ7 ንጹሐንን ህይወት ቀጥፎ እንደከሸፈባቸው የሚገልጹት የአይን እማኞች 7ቱም የቄራ ሰራተኞች በትውልድ የአማራ ተወላጅ መሆናቸውን አስረድተዋል። በትግራይ ፖለቲካዊ ቀውሱ ወደ እርስ በርስ መጠፋፋት የማምራት እድሉ ሰፍተዋል። ጀኔራል ታደሰ 3 ባለስልጣናት ላይ እርምጃ መውሰዳቸው ተሰምተዋል። ህወሓትና ጀኔራሉ በየፊናቸው ስብሰባ በማካሄድ አንዳቸው በሌላኛቸው ላይ ትዕዛዝ አውርደዋል። የስልጣን ተፋላሚዎቹን እሳት የሚሞቁት የታጣቂ ቡድኑ ወታደራዊ አመራሮች ግራ ተጋብተዋል። በአክሱም ከተማ የተላለፈውን የህወሓት ማዕከላዊ ኮሚቴ ውሳኔ ለማስፈጸም ይፋዊ እንቅስቃሴ ከተጀመረ በኋላ በመፈንቅለ ስልጣን ውሳኔ ላይ ድምጽ ያልሰጡ የታጣቂ ቡድኑ ወይንም የቲዲኤፍ ጀኔራሎች በጉዳዩ ላይ ለዘብተኛ ሆነዋል። ይህም የህወሓትን የመፈንቅለ ስልጣን ዘመቻ አዘግይቶ ትንቅንቁን የሁለት ጎራ አድርጎታል። በአርሚ 22 ታጣቂዎች በቁጥጥር ስር እንዲውሉ በህወሓት በኩል ትዕዛዝ የተሰጠባቸው የጊዜያዊ አስተዳደሩ ፕሬዝዳንት ጀኔራል ታደሰ ወረደ የሰራዊቱን ዝምታ ተጠቅመው ይሆን ፌዴራሉን ተማምነው ባይታወቅም እዚያው መቀሌ ውስጥ የካቢኔ ስብሰባ በማካሄድ ትዕዛዝ ማውረዳቸው ተሰምተዋል። ጀኔራሉ የህወሓት አመራሮች ጭምር ያሉበትን ካቢኔ ሰብስበው ከመከሩ በኋላ 3 ትዕዛዝ አውርደዋል። አንደኛው በጊዜያዊ አስተዳደሩ መቀጠል የማይፈልግ ካቢኔ ካለ መልቀቅ ይችላል የሚል ነው። ሁለተኛው አስተዳደሩ ሳያውቀው የሚደረግ ማንኛውም እንቅስቃሴ እርምጃ ይወሰድበታል የሚል ነው። ሶስተኛው የስራ ሰዓት የማያከብር ካቢኔ በሌላ ስውር እንቅስቃሴ ውስጥ የሚሳተፍና ጊዜያዊ አስተዳደሩ በማያውቀው የትኛውም ውሳኔና እንቅስቃሴ
እንቅስቃሴ ላይ የሚሳተፍ ካለ እርምጃ ይወሰድበታል የሚል ነው። ጀነራሉ ይህንን ጥብቅ ትዕዛዝ የሰጡት ገፍቶ የመጣውን መፈንቅለ ስልጣን ለመከላከል ነው ተብሏል። እዚያው መቀሌ ውስጥ ሌላኛውን ተቃራኒ ስብሰባ ያካሄደው ህወሓት በበኩሉ አዲስ ትዕዛዝ አውርዷል። ትዕዛዙ በዋናነት ጋዜጠኞችን የተመለከተ ነው። ህወሓት ጋዜጠኞቹን ሰብስቦ 4 መመሪያዎችን እንዲፈጽሙ አዟን የተባለው አንደኛው የፕሪቶሪያው ስምምነት በፌዴራል በኩል መፍረሱን በስፋት እንዲዘግቡ፣ ሁለተኛው የትግራይ ጊዜያዊ አስተዳደር መፍረሱንና በቀድሞው የህወሓት አስተዳደር መተካቱን እንዲዘግቡ፣ ሶስተኛው ወደ ወልቃይትና ሙሉ ራያን ለመቆጣጠር እያደረጉት ያለውን ዘመቻ መክት እንዲዘግቡ፣ አራተኛ የፌዴራል መንግስት በትግራይ የህልውና አደጋ ይዞ መምጣቱን ይመለከታል። ህወሓት ይህንን ትዕዛዝ የሰጠው በትግራይ ለሚገኙ የመንግስት ጋዜጠኞች ሲሆን ከዚህ በተቃራኒው በጀኔራሉ የካቢኔ ስብሰባ ላይ የተገኙት የግል ሚዲያዎች ብቻ እንደነበሩ ታውቋል። በዚህ መልክ መቀሌ ውስጥ የሁለት ጎራ ትንቅንቅ ተፈጥሮ አንዱ በሌላኛው ላይ ትዕዛዝ ሲያወርድ የታጣቂ ቡድን ወታደራዊ አመራሮች ግራ ተጋብተው ለውሳኔ መቸገራቸው ነው የተሰማው። ለጉዳዩ የቀረቡ ምንጮች እንደጠቆሙት ቲዲኤፍ በህወሓትና በጀኔራሉ አካሄድ ላይ ለዘብተኛ ከመሆኑ ጋር ተያይዞ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፍላጎት ላይ ይመራ ይችላል። የህወሓት ማዕከላዊ ኮሚቴ ባሳለፈው ውሳኔ ላይ የሰራዊቱ አዛዦች ተሰብስበው ድምፅ አልሰጡም ነው የሚሉት የመረጃው ምንጮች። ይህ ከቀጣዩ የህወሓት እቅድ ጋር ሲቃኝ ከዚህ ቀደም በህወሓት ስር የነበረውን ታጣቂ ቡድን እጣ ፈንታ አይገመቴ እንዳደረገው ምንጮች ይገልጻሉ። የታጠቀውን ኃይል የመክት ኃይሎችን ክልላዊ መንግስቱና ህዝቡን ህወሓት አንድ አድርጎ በመቆጣጠር የትግል ማዕከሉን ምክር ቤቱ ላይ ለማድረግ እቅድ እንዳለው እነዚሁ ምንጮች ጠቁመዋል። እንዲያም ሆኖ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ታጣቂ ቡድኑን በበላይነት አይመሩትም ተብሏል። አሁን ባለው አሰላለፍ ውስጥ የመክት ኃይሎች የሚባሉት በትግራይ የሚገኙ ከህወሓት ጋር የሚሰሩ ሌሎች ፓርቲዎች ሲሆኑ ከሰሞኑ የጋራ መግለጫ ማውጣታቸው ይታወሳል። ይህ በእንዲህ እንዳለ ከትናንቱ ስብሰባ በኋላ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ምክትል ፕሬዚዳንት አድርገው የሾሟቸውን አማኑኤል አሰፋን ጨምሮ የመቀሌ ከተማ ከንቲባና የትግራይ ቲቪ ስራ አስኪያጅን ከኃላፊነት ማሰናበታቸው ተሰምተዋል። እንደ ምንጮች መረጃ ከሆነ ኃላፊዎቹ በጊዜያዊ አስተዳደሩ መቀጠል ላይ ጥያቄ ያላቸው መሆኑን ተከትሎ ጀነራል ታደሰ ወረደ የወሰዱት እርምጃ ነው። እርምጃው የህወሓቱን ምክትል ሊቀመንበር አማኑኤል አሰፋን ድርጅቱ እንደ ፖለቲካ ስበት ማዕከል የሚጠቀምባት መቀሌ ከተማ ከንቲባ በሆኑት አቶ ረዳኢ በርሄና የፕሮፓጋንዳ ልሳኑ የሆነው የትግራይ ቲቪ ስራ አስኪያጅ አቶ አባዲ ገብረስላሴ የሚመለከት መሆኑ በህወሓት በኩል ከባድ መደናገጥ እንደሚፈጥር ከወዲሁ ተገምተዋል። ይህ ዜና እስከተጠናቀረበት ዛሬ ሚያዝያ 17 ቀን እኩለ ቀን ድረስ ህወሓት ለጀኔራሉ እርምጃ የሰጠው ምላሽ የለም። ከስልጣናቸው ተነሱ የተባሉ አመራሮችም በጉዳዩ ላይ ያሉት ነገር የለም። የብልጽግናው አለቃ አብይ አህመድ መልእክትን የያዙ ባለስልጣን ወደ ፖርት ሱዳን ማምራታቸው ተሰምተዋል። በሌላ በኩል የኤርትራ አሜሪካ የዲፕሎማሲ ግንኙነት ተከትሎ የብልጽግናው አገዛዝ ድምፁን አሰምተዋል። አብይ በአሜሪካ በኩል ከኢሳያስ ጋር የመደራደር ፍላጎታቸውን በአማካሪያቸው አንጸባርቀዋል። በጀኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በታላቁ ህዳሴ ግድብ ቀጠና በሁለት አቅጣጫ ጦሩን አስገብቶ ከተፋላሚው የሱዳን ፈጥኖ ድራሽ ኃይልና ከብልጽግና ጦር ጋር እየተዋጋ ባለበት በዚህ ወቅት የብልጽግና ባለስልጣናት ከአዲስ አበባ ወደ ፖርቱ ሱዳን ማምራታቸው ተሰምተዋል። ባለስልጣናቱ የብልጽግናው አለቃ አብይ አህመድ መልእክትን ይዘው በኢትዮጵያ አየር መንገድ ከአዲስ አበባ ፖርቱ ሱዳን የገቡት መልእክቱን ለጀኔራል አብዱል ፈታህ አልቡርሃን ለማድረስ መሆኑ ታውቋል። ይህም ኢትዮጵያን የውክልና ጦር ሜዳ ያደረጓት አብይ የድርድር ፍላጎት እንዳላቸው አሳይተዋል። ከዚህ ቀደም የሱዳን ብሔራዊ ጦር መሪ ጀኔራል አልቡርሃን አብይን ለማግኘት መልእክት ቢልኩም የብልጽግናው አለቃ ጊዜ የለኝም ሲሉ አይንህን ማየት አልፈልግም ማለታቸው ይታወሳል። አብይ ይህንን ባሉ ሰዓታት ውስጥ ግን ወደ ምስራቅ አውሮፓ አዘርባጃን ለጦር መሳሪያ ግዥ ማቅናታቸው አይዘነጋም። ይህ ከሆነ ከ2 ወራት በኋላ ሰውየው ልዩ መልእክተኞቻቸውን ወደ ፖርት ሱዳን መላካቸው የድርድር ፍላጎት እንዳላቸው ያሳየ ነው ተብሏል። በሌላ በኩል በጦርነት አፋፍ ላይ የሚገኙት አብይ አህመድና ኢሳያስ አፈወርቂን ለማደራደር ሚስጥራዊ እንቅስቃሴ መጀመሩ ተሰምተዋል። በሚስጥር የተያዘውና የቀጠናውን ኃይል አስተላለፍ የሚቀይረው ዲፕሎማሲያዊ እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ትግል ታጅቦ ብቅ ማለቱ ነው የተሰማው። በጉዳዩ ላይ የጠቅላይ ሚኒስትሩ አማካሪ ማሳሰቢያ ሰጥተዋል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በኤክስ ገጻቸው የቀጠናው ተመራማሪ በሆነው ትሮንቮል ትንታኔ ላይ ባጋሩት መልእክት በአሁኑ ሰዓት በአሜሪካና በኤርትራ መካከል ስለታየው ግንኙነት ምላሽ ሰጥተዋል። አማካሪው ጉዳዩ ከሚታየው በላይ ጥልቅ ሚስጥር እንዳለው ገልጸዋል። ከኤርትራ ጋር የሚደረግ ግንኙነት በቀጠናው ካለው ነባራዊ ሁኔታ
ሁኔታ ጋር ይገናኛል ብለዋል። የጌታቸው ምላሽ ተኮር ትንታኔ በዋነኝነት የሚያጠነጥነው በኢሳያስ አፈወርቂና ባለቃቸው አብይ አህመድ መካከል በአሜሪካ ግፊት ድርድር እንዲኖር ጥሪ የሚያቀርብ ነው። አማካሪው በአሜሪካ በኩል ከኤርትራ ጋር የሚደረግ ማንኛውም መቀራረብ ውጤታማ ሊሆን የሚችለው ፕሬዚዳንት ኢሳያስ ከጎረቤታቸውና ካለቃቸው አብይ አህመድ ጋር እንዲታረቁ ምክር ሲሰጣቸው ብቻ ነው ብለዋል። የጌታቸው ጽሑፍ በአንድ የአማካሪ ሚኒስተር ቦታ ላይ ያለ ሰው የሰጠው አስተያየት እንደመሆኑ መጠን የግል እይታቸው ተብሎ የሚወሰድ አልሆነም። ያውም የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር የሚል ማዕረግ ያላቸው የ4 ኪሎ ቤተኛ ጌታቸው ረዳ ጽሑፍ የዋሽንግተንና የአስመራ አዲስ ምዕራፍ ውስጥ የድርድር ድምጽ ይዞ የመግባት ፍላጎት እንዳላቸው የጠቆመ ሆኗል። ይህ በእንዲህ እንዳለ የኤርትራ አማካሪ አዲስ ግንኙነት በዋሽንግተን ዲፕሎማቶች የማይዋጥ ሆኖ ቀጥሏል። የቀድሞው የአሜሪካ ረዳት የውጭ ጉዳይ ሚኒስተር አምባሳደር ቲቦር ናጊ በይፋዊ የኤክስ ገጻቸው ላይ ባሰፈሩት መልእክት በመጀመሪያው የትራምፕ አስተዳደር ወቅት ተመሳሳይ ሙከራ ተደርጎ ውጤት ሳይገኝ መቅረቱን በማስታወስ እቅዱን ተችተዋል። ናጊ የአስመራው መንግስት ለለውጥ ዝግጁ አለመሆኑንና ሀገሪቱን ወደ እስር ቤት ካምፕ ቀይሯታል ሲሉ በመተቸት ግንኙነቱን አጣጥለዋል። በአስመራ ዲፕሎማቶች ዘንድ ጨለምተኛ የሚል ስም የተሰጣቸው ቲቦር ናጊ የአስመራውን ገዢ በትጥቅና በንቅናቄ እንጥላለን ከሚሉት ከኤርትራ ሰማያዊ አብዮት ወይንም ብርጌድ ንሓመዱ ጋር ጥብቅ ወዳጅነት እንዳላቸው ይታወቃል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር የሆኑት ሶፊያ ተስፋ ማርያምን ጨምሮ ነባር የአስመራ ዲፕሎማቶች ቲቦር ናጊን የሉዓላዊ መንግስት ጠላት አድርገው ይቆጥሯቸዋል። የሆነው ሆኖ ትራምፕ ፊታቸውን ወደ አስመራ ማዞር ድንገተኛ እርምጃ ኢራንን ለመገደብ የታለመ ነው ቢባልም የኤርትራን ቀጠናዊ ሚና በማጠናከር በአካባቢው አዲስ የኃይል ሚዛን እንደሚፈጥር ተገምተዋል። በእርግጥ የሚሉት ተንታኞች ይህ የኢራን ጦርነት ተጽዕኖ ለአስመራ የከፈተው እድል በመሆኑ አሁንም በሆርሙዝ ቀጠና ያለው ወታደራዊ ግጭት ይህኛውን ግንኙነት ሊወስነው እንደሚችል ይጠቁማሉ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሂዩማን ራይትስ ዎች ያወጣውን ሪፖርት ውድቅ አደረገ። ሪፖርቱ የተዛባና የፖለቲካ ፍላጎት ያረፈበት ነው ሲልም አስተዳደር ዞኑ ኮንኗል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሂዩማን ራይትስ ዎች ሰሞኑን ያወጣውን ሪፖርት ውድቅ አድርጓል። የፖለቲካ ወገንተኝነት ያሳያል የተባለው ሂዩማን ራይትስ ዎች በትግራይ ተወላጆች ላይ የሚፈጸመው በደል አልቆመም በሚል ያወጣው ሪፖርት መሰረተ ቢስና እውነታውን ያላገናዘበ ሲል ውድቅ ያደረገው የዞኑ አስተዳደር ሚያዝያ 15 2018 ባወጣው ይፋዊ መግለጫ ላይ ሪፖርቱ የተጠናበት ዘዴም ሆነ የቀረቡት ክሶች ሙሉ በሙሉ የፖለቲካ ፍላጎት ያረፈባቸው ናቸው ሲል በጥብቅ ተቃውሞታል። ዞኑ በመግለጫው እንደጠቀሰው ሂዩማን ራይትስ ዎች እንዲህ ያለውን ከባድ ክስ ለማቅረብ የተጠቀመው የ40 ግለሰቦች ቃለመጠይቅ ታማኒነት ያለው ናሙና ሊሆን አይችልም ብለዋል። በተለይም መረጃዎቹ በስልክና በርቀት የተሰበሰቡ በመሆናቸው መረጃ ሰጪዎች የህወሓት ደጋፊዎች ወይም የተለየ የፖለቲካ ፍላጎት ያላቸው አካላት ሊሆኑ እንደሚችሉ አስተዳደሩ ስጋቱን ገልጸዋል። ሪፖርቱ አካባቢውን የምዕራብ ትግራይ አወዛጋቢ መሬት ብሎ መጥራቱ የወልቃይት ጠገዴ ሰቲት ሁመራ ህዝብ ያለውን ታሪካዊና ህገ መንግስታዊ ጥያቄ ያላከበረ አማራነቱን የካደ መሆኑን በመግለጫው ተጠቅሷል። አካባቢው በ1983 ዓ.ም በህገወጥ መንገድ ወደ ትግራይ ክልል መካተቱ መዘንጋት እንደሌለበት ያሳሰበው መግለጫው አስተዳደሩ የፕሪቶሪያውን ስምምነት የሚያከብረው ለሰላም ቅድሚያ ለመስጠት ሲል ብቻ እንደሆነ አጽንኦት ሰጥቶታል። በሪፖርቱ የተጠቀሰው የዘር ማጽዳት የሚለው ቃልና 740 ሺህ ተፈናቃዮች አሉ የሚለው ቁጥር ከህወሓት መዋቅሮች የተገኘና ሆን ተብሎ ለፕሮፓጋንዳ ፍጆታ እንዲውል የተጋነነ ነው ሲል የድርጅቱን ሪፖርት ፖለቲካዊ ወገንተኝነትን በመጥቀስ አስተዳደሩ ውድቅ አድርጎታል። የትግራይ ተወላጆች መታወቂያ ይከለከላሉ፣ እንዲሁም የመንቀሳቀስ መብታቸው ይታገዳል የሚለው ክስ መሰረተ ቢስ መሆኑን መግለጫው ጠቅሷል። ለዚህም እንደ ማሳያ በቅርቡ በሁመራ ከተማ ለነዋሪዎች የከተማ ቦታ ሲታደል ምንም አይነት የብሔር ልዩነት ሳይደረግ የትግራይ ተወላጆችም እንደ ማንኛውም ዜጋ እኩል ተጠቃሚ መሆናቸውን በመግለጫው ተመልክተዋል። በአሁኑ ወቅት በሺዎች የሚቆጠሩ የትግራይ ተወላጆች ከአማራ ወንድሞቻቸው ጋር በሰላም እየኖሩ መሆኑንና ማንኛውም በወንጀል ያልተሳተፈ ተፈናቃይ ወደ ቀየው እንዲመለስ ጥሪ መደረጉን አስተዳደሩ አስታውሰዋል። አስተዳደሩ በማጠቃለያው ሂዩማን ራይትስ ዎች ሚዛናዊ ግምገማ ከማድረግ ይልቅ አስቀድሞ የተዘጋጀ የፖለቲካ ትርክት ላይ ማተኮሩን ገልጾ እንዲህ ያሉ ማዕቀቦችንና ዓለም አቀፍ ጣልቃ ገብነቶችን የሚጠይቁ ሪፖርቶች ውጥረትን ከማባባስ ውጪ የሚፈይዱት ነገር የለም ሲል አሳስበዋል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው የሂዩማን ራይትስ ዎች ሪፖርት ከእውነት የራቀና ወገንተኝነት በማለት ለቢቢሲ አማርኛ ምላሻቸውን ሰጥተዋል። ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ሲሉ የህዝብ ትግል አጀንዳ እንደያዙ ምላሽ ሰጥተዋል ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሂዩማን ራይትስ ዎች ከዚህ በፊትም እኛ
ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ምላሻቸውን ሰጥተዋል። በቅርቡ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ በተካሄደ አንድ መድረክ ላይ በከተማዋ የሚኖሩ የትግራይ ተወላጆች ስላሉበት ሁኔታ ምስክርነታቸውን መስጠታቸው ይታወሳል። ምስክርነታቸውን ከሰጡ ነዋሪዎች ውስጥ ወይዘሮ አወት ገብረስላሴ አንዱ ናቸው። ስሜ አወት ገብረስላሴ ይባላል። የትግራይ ተወላጅ ነኝ። የውቅሮ ክልል ተውላለ ከተማ ሁመራ ወደ 17 ዓመት ይሆነኛል እየሄድኩም እየመጣሁም መኖር ከጀመርኩ እና ታሪኩም ወሬውም ያለኝ ትግሬ በሰፈራ እንደመጡ ወደዚህ ሰፈራ ተብሎ እኔ ታሪክ ያለኝ እንጀራ አባቴ ያለ እዚህ ትርካን ተፈናቃይ ሆኖ እንደመጡ ለስራ ብሎ እንደሚመጡ እንደዚህ ሰሊጥ ሲዘራ መሸላ ሲዘራ ለስራ ብሎ እንደሚመጡ እንጂ ሁመራ የአማራ ምድር እንደሆነ ታሪኩ ወሬው ነው ያለኝ እና እኔ መኖር ከጀመርኩ ጊዜ ጀምሮ እንደው ነው ለመናገር ይሄን እድል ስለሰጣችሁኝ አመሰግናለሁ። ውስጤን ያለውን ለመናገር ማለት ነው። ነይ ውጪ ሀገርሽን ግቢ፣ ሞትም ከኛ ጋር ትሞቻለሽ፣ ሰላም ከሆነኛ ጋር ሰላም ትሆኛለሽ፣ ነይ ውጪ የፈለገውን እንከፍላለን ብሎኝ ወንድሞቼ ማለት ነው። አረ ከዚህ ህዝብ አልወጣም ነኝ፣ ሞትም ካለ ሞራ ሞታለሁ። ታውቂያለሽ አያቴ ሴት አያቴ ማለት ነው ይሄ ትልቅ ቴሌቪዥን እንደምትፈልጊው ሶፋ እንደምትፈልጊው ንብረት ፈልገሽ ነው ታዩ ነይ ልገዛልሽ ነይ ቻይና መሬት አፍርሶ ሰጥቶኛል ብርብራኛለች። አረ ከዚህ ህዝብ መራቅ አልፈልግም። ምክንያቱም የሁመራ ህዝብ ገና ሳትነግሪው ፊትሽን አይቶ የሚረዳ ህዝብ ነው። ልክ እንደ ወይዘሮ አወት ገብረስላሴ ያሉ በርካታ የትግራይ ተወላጆች ከአማራ ህዝብ መራቅ አንፈልግም፣ ተጋብተንና ተዋልደናል በሚል በሰላም እንደሚኖሩ በመጥቀስ የሂውማን ራይትስ ዎች ሪፖርት ከእውነታ የራቀና ወገንተኛ ነው የሚል ምላሽ የሰጡት ኮሎኔል ደመቀ ዘውዱ እውነታውን ማወቅ ለሚፈልጉ ሁሉ በራችን ክፍት ነው ብለዋል። ሂውማን ራይትስ ዎች በወልቃይት ጉዳይ የሚያወጣቸው ተደጋጋሚ ሪፖርቶች የአንድ ወገን ደጋፊ አድርጎታል የሚሉት ተቺዎች መሬት ላይ ያለውን እውነታ እንደ ወይዘሮ አወት ገብረስላሴ ያሉ የትግራይ ተወላጆች የአማራን እውነታ የሚሰጡትን ምስክርነት መስማት ለአብሮነት ይበጃል ይላሉ። የትነሽ ሲሉ ራስ በሶሻል ሚዲያ በፌስቡክ ምናምን ሁመራ ስላቸው የትግራይ ተወላጅ ሁመራ አለ እንዴ? አሎ አለን። እንደውም ብዙ ነን። ተዋልደናል፣ አበልግም ተያይዘናል፣ ሰርግም ክርስትናም ተያይዘን የምንሮጠው እና አለን። ትግሬዎች ብዙ አለን። እንዴት ትኖራላችሁ? ትግሬ እኮ እዛ አይኖርም፣ ወጥቷል፣ ይታፈኑ ነው። አረ የምኖርባት ሁመራ እንደዛ የለም። እኔ የምኖርባት ሁመራ መታፈን የለም። በቃ ተከብሬ እንደኔ እንዳወት ተከብሬ ሳይርበይ ሳይጠማኝ ተንከባክበው አቅፈው እየኖሩ ነው። አሁንም የሁመራ ህዝብ ይኑርልኝ ለኔ። የኢራን አሜሪካ ትንቅንቅ ግራ አጋቢ ሆኖ ቀጥሏል። የትንቅንቁ የመጨረሻው ምዕራፍ በዛሬው ዕለት ይለይለታል። የኢራን አሜሪካ ትንቅንቅ ከዛሬ ጀምሮ በመጪዎቹ 36 ሰዓት ሊለይለት የመጨረሻው ምዕራፍ ላይ ደርሷል። የሁለቱም ሀገራት ተደራዳሪ ቡድን የመጨረሻ ነው የተባለለትን ንግግር ለማድረግ ወደ ፓኪስታን እያመሩ ነው። ኢራኖች ቀድመው ሲደርሱ፣ አሜሪካኖች ደግሞ ጉዞ ላይ መሆናቸው ታውቋል። ይህ ንግግር ከከሸፈ ሁለቱም ሀገራት ወደ ዳግም ጦርነት ሊያመሩ ይችላሉ የሚለው ስጋት ከፍ ብሎ በመዘገብ ላይ ይገኛል። ሁለቱ ሀገራት ከ39 ቀን ፍልሚያ በኋላ ኢስላማባድ ላይ አንድ ዙር ያልተሳካ ድርድር ያደረጉ መሆኑ የሚታወስ ሲሆን ሁለተኛው ዙር ድርድር ፓኪስታን ፍላጎት ባለማሳየቷ ሳይደረግ ቀርቷል። በመሃል ለ2 ሳምንታት የቆየው የተኩስ አቁም ስምምነት በማለቁ በፕሬዝዳንት ዶናልድ ትራምፕ የተናጠል ውሳኔ እንዲራዘም የተደረገ ሲሆን በዚሁ ሂደት ውስጥም ኢራን ወደ ድርድር እንድትገባ አሜሪካ ከፍተኛ ጫናና ግፊት ስታሳድርም ቆይታለች። ኢራን በበኩሏ በአሜሪካ የተዘጉ የሆርሙዝ ወሽመጥ ወደቦች ሳይከፈቱ ሁለተኛ ዙር ድርድር የማይታሰብ ነው ስትል ቆይታለች። በአሜሪካ በኩል በኢራን ላይ የተጣለውን የመርከብ እንቅስቃሴ ገደብ ማንሳት የማይታሰብ ነው በሚል የተገለጸ መሆኑ የሚታወስ ነው። በዚህ ሂደት ውስጥም የትኛውም አካል ለድርድር እጁን ይሰጣል የሚለው ጉዳይ ሲያነጋግርም ቆይቷል። በዚህ መሃል በኢራን ውጭ ጉዳይ ሚኒስተር አባስ አራግቺ የተመራው ልዑካን ቡድን ወደ ፓኪስታን ኢስላማባድ አምርቷል። የኢራን ባለስልጣናት የፓኪስታን ጉዟቸውን በተመለከተ በሰጡት ማብራሪያቸው የፓኪስታኑ ጉዟችን ከአሜሪካ ጋር ለመደራደር ሳይሆን ከፓኪስታን ጋር ለመነጋገር ነው ሲሉ ተሰምተዋል። በኢራን በኩል ከአሜሪካ ጋር የምናደርገው ድርድር አይኖርም ቢባልም በሌላ አቅጣጫ ደግሞ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮቭ እና ጃሬድ ኩሽነር ፓኪስታን ማምራታቸው ታውቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ የሆኑ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን።
ጣና ቲቪ ከሀቅ ጋር